ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ አምላክ የተመሰገነ ይሁንና ዛሬም ሌላ አዲስ ጥያቄ አለና ይህንም ጥያቄ በተመለከተ ሰፋ ያለ ትምህርት እንማራለን ማለት ነው። ይህም ጥያቄ ስዕል ወይም ምስል በፈጣሪ ዘንድ እጅግ የተጠላ መሆኑ የት ላይ ነው የተጻፈ የሚል ጥያቄ አለ። እርግጥ ይሄ ሁሉም ቦታ ላይ የተጻፈ ነው። በእርግጥ ይሄ አዲስ ጥያቄ አይመስለኝም። ነገር ግን ይህንን ጥያቄ ያቀረቡት ሰው የበለጠ ወደፊት ዛሬ በምንማረው ትምህርት ይረዳሉ ወይም ይገነዘባሉ ብዬ ተስፋ አድርጋለሁ ማለት ነው። የእስራኤል ልጆች ወደ እስራኤል ምድር ከመግባታቸው በፊት የታዘዙት ትእዛዝ አለ። እስራኤል ሀገር በገቡ በዚያውኑ ቀን 12ቱ ነገደ እስራኤል በሁለት ተራራዎች መካከል ቆመው 6ቱ ረጋሚ ሌላው 6ቱ ደግሞ የረገሙትን ርግማን አሜን ይሁን የሚሉ እንዲዘጋጁ ተደርገው በዚያው በተባሉ ወደ እስራኤል ምድር በገቡ ቀን በዚያው ሃር ኤባልና ሃር ግሪዚም በሚባሉት ሁለቱ ትልቅ ተራራዎች ላይ የገቡት አንድ ቃል ኪዳን አለ ማለት ነው። ይህም ዘዳግም ምዕራፍ 27 ቁጥር 11 ላይ እንዲህ ይላል። ቫይጻም ሞሼ ኤተአም በያማሁ ለይሞር ኤሌ ያአምዱ ለባረኽ ኤተአም ሃልሃር ግሪዚም በኦብድኸም ኤታ ያርዴን ይላል። ሽሞን በለቢ በይሁዳ በይሳኻር በዮሴፍ በብንያሚን በኤሌ ያአምዱ ሃል ክላላ ባህር ኤባል ሩቤን ጋድ በአሸር በዝቡን ዳን በናፍታሊ። ስለዚህ ከግማሾቹ 12ቱ ነገዶች እነዚህ ነገሮች የሚያደርግ ይሁዲ የተረገመ ይሁን ይላል። እነዚያ ደግሞ አሜን እናንተ ያላችሁት ይሁን ይፈጸም የተረገሙ ይሁኑ ይላሉ ማለት ነው። ምን ያህል ባዕድ አምልኮት ጣዖት አምልኮት በእስራኤል ምድር የተከለከለ መሆኑና በፈጣሪ ዘንድ እጅግ በጣም አጸያፊ መሆኑን ደግሞ ደጋግሞ ምክንያቱም ይህ ውሸት ስለሆነ ሰዎች የሰሩትን እንደ ትልቅ ነገር አድርጎ ልክ እንደ እውነት ነገር አድርጎ ስዕል ፎቶ የሆነ ነገር የሚያደርግ በሙሉ እንዴት ብሎ እንደሚረገም እናነባለን ማለት ነው። ብዙ ሰዎች የምናውቅ አይመስለኝም። እንዲህ ይላል ዘዳግም ምዕራፍ 27 ቁጥር 15 ላይ ማለት ነው። አሩር ሃኢሽ አሸር የአሴ ፔስል ወማሴኻ ቶኤባት አዶናይ ማሴ ይደ ኸረሽ ብሽም በሳም በሴተር በአኑ ኮልአም በአምሩ አሜን። ማለም የመጀመሪያው ራሱ ከርግማኖቹ መካከል አንደኛው አንድ አይሁድ የሆነ ሰው እንግዲህ ከነዚያ ምክንያቱም የቃል ኪዳን የተገባው በእስራኤሎች መካከል ውስጥ ነው ማለት ነው። ከ12ቱ ነገደ እስራኤል ልጆች መካከል አንዱ ግለሰብ ስዕል ፎቶ ወይም የተለያየ ቅርጻ ቅርጽ በመስራት ቅርጽ የሚሰራ ይሁዲ በፈጣሪ ዘንድ እጅግ በጣም አጸያፊ ስለሆነ በፈጣሪ ዘንድ በጣም እጅግ አጸያፊ ስለሆነ በድብቅ ማንም ሰው ሳያውቅ ማለት ነው። ማንም እንግዲህ ዳኞችም አያውቁም፣ ህዝቡም አያውቅም። በድብቅ ቤት ውስጥ እንግዲህ ያንዳንዱ ቤተሰብ ቤት ውስጥ ምን እንደሚያደርግ ፈጣሪ ብቻ ነው የሚያውቀው። ዳኛም ሊያውቅ አይችልም። ስለዚህ ቤት ውስጥ ያንን ቅርጽ ሰርቶ ያመልካል ማለት ነው።
ያንን ለሚያደርግ በድብቅ ለሚያደርግ ራሱ የተረገመ ይሁን ይላሉ 6ቱ ነገደ እስራኤሎች። እነዚያኞች 6ቱ ደግሞ አሜን ይሁን የተረገመ ይሁን ብለው ተረግሟል ማለት ነው። እንግዲህ ከእስራኤል ሕዝብ መካከል ከ12ቱ ነገደ እስራኤል መካከል ከነገደ ዘሮች በሙሉ መካከል ያለ አንድ ይሁዲ ጣዖት ቢያመልክ ማለት ሰርቶ ራሱ ግለሰብ በግለሰብ ቤት ውስጥ ዛሬ ያለው አሁን ለምሳሌ እያንዳንዱ ቤት ቁልፍ አለው ከፍቶ ራሱን ይገባል። ቤት ውስጥ ማን ነው ክፍል ውስጥ ማንም አይገባበትም። ያንን ስዕል ሰርቶ ራሱ ለፎቶም ሊሆን ይችላል ያን ለዚያ ቢሰግድ ቢያመልክ የተረገመ ነው ማለት ነው። የእስራኤል ዘር የሆነ ማለት ነው። ምክንያቱም ለፍርድ እንዳያቀርቡት ዳኞቹ መሪዎቹ አያውቁም። ምክንያቱም ምንድን የሚባለው የእስራኤል ልጆች ቃል ኪዳን ውል ሲገቡ የዓለም ፈጣሪ ይህንን ጣዖት የሚያመልክ አጠፋችኋለሁ አለ እና የእስራኤል ልጆች እንዴ እኛ መሪዎቹ ምንድን ያሉ የሰናድን ዳኞች ራሱ እንዴ አንድ ግለሰብ ባጠፋ ለምን ነው እኛ ህዝቡ ጉዳት የሚደርስበት? ስለዚህ ይህን ነገር እኛ እንስማማም አሉ። አንቀበልም። ምክንያቱም ያ ግለሰብ ቤት ውስጥ ለሚያደርገው ነገር እኛ ልናውቅ አንችልም። ስለዚህ በሱ ምክንያት እኛ የእሱን ኃጢአት እኛ ልንሸከም አንችልም አሉ። ስለዚህ እኛ የሚናውቀውን እንደዚህ ወሬ ሲሰማ ምሳሌ አንድ አይሁድ ጣዖት ያመልካል ሲባል ወይም ስዕል ያመልካል ወይም ስዕል ቀርጾ ይሸጣል ወይም እንደዚህ የሚያደርግ ከሆነ ሲባል ከሰማን ያን ነገር መርምረን እውነት ከሆነ አምተን በስቅላት እንቀጠዋለን ማለት በድንጋይ ተወግሮ ይገደል ማለት ነው። ነገር ግን በስውር ቤት ውስጥ በድብቅ አስቀርጾ ለሚያቀርጽ ወይም ራሱ አዋቂ ከሆነ ራሱ የሚቀርጽ ቀርጾ ራሱ የሚያመልክና የተለያዩ ሰዎች አብሮ የሚያስመልክ ከሆነ እኛ ልናውቅ አንችልም እንደሚያደርግ ቤት ውስጥ። ስለዚህ በዚህ በሚሆን ጊዜ እኛ ይህንን ነገር በወልና በስነመተ አንስማማም አሉ ፈጣሪ። ቫኒግሎት ላኑ ለቫኒኑ አዶላም ቆይስ የተጻፈ ካለ ማን ነው ክራፍና ቁጥር ያለ ይመስለኛል ይላል ማለት ነው። እንደጻፈ አቆም ግን ከቪዲዮ ላይ ምን ለማስከና እንደዚህ መሰለኝ ላይ እንደተጻፈ አይለኝም። ለማንኛውም አሁን አላገኘሁትም እንትን ላይ ቪዲዮ ላይ ጽፍላችኋለሁ ማለት ነው ማየት ትችላላችሁ። ምክንያቱም ቃል ሲገቡ ይህንን ከፈጣሪ ጋር ውል ሲገቡ እኛ በአይናችን የምናየውንና በጆሮአችን የምንሰማውን ነገር መርምረን በአይሁድ ሕግና ሥርዓት መሰረት አጣርተን ወደ ፍርድ በማቅረብ ቅጣት እንሰጣለን። ነገር ግን በድብቅ ውስጥ ቤት ውስጥ ለሚያደርገው ነገር እኛ ኃላፊነት የለብንም፣ አንቀበልም ይህን ሐሳብ አሉት ማለት ነው። ስለዚህ ቫኒግሎት ላኑ ወለቫኒ ነው የተገለጠውንና በአይን የሚታየውን እኛና የልጅ ልጆቻችን
ኃላፊነትን እንወስዳለን አሉ እስከ ዘላለም ድረስ። ስለዚህ እኛም በቃል ኪዳን ውስጥ አለን ማለት ነው። እያንዳንዱ ይሁዲ ከ12 ነገደ እስራኤል የተወለደ ዘር ያለው በሙሉ በዚህ ኃላፊነት ውስጥ አለ ማለት ነው። ምክንያቱም ያንን ቃል ኪዳን ሲያደርጉ ከፈጣሪ ጋር እኛና የልጅ ልጆቻችን ለሚታወቀውና በግልጽ ለሚታየው ነገር እኛ ለሚደረግ ያን ነገር ወደ ፍርድ ካላመጣ ነው እና ፍርድ ካልሰጠ ነው እኛ ኃላፊነቱን ወስዳለን። ልጆቻችንም የልጅ ልጆቻችንም ኃላፊነታቸውን ይወስዳሉ። ወደፊት እናቀርባለን ነው። ነገር ግን በድብቅ ለሚሰራው ነገር እኛ ኃላፊነትን አንወስድም። ልጆቻችንም የልጅ ልጆቻችን ዘሮቻችንም ኃላፊነትን አይወስዱም ነው። ምክንያቱም በድብቅ ለሚታይ ነገር እኛ ልናውቅ አንችልም። ነቢያቶችም እንኳን አያውቁም፣ እንኳን ሌላው ግለሰብ ማለት ነው። ነቢያቶችም ራሱ ፈጣሪ ራሱ ካልገለጠላቸውና እንደዚህ ቦታ አለ ብሎ ካልነገራቸው በስተቀር ሊያውቅ አይችሉም። ስለዚህ ምስል፣ ጣዖት አምልኮት፣ እነዚህ ቅርጻ ቅርጽ ስሎች ሰርቶ በተለያዩ መላእክት ስም ልክ ዛሬ ክርስቲያኖቹ እንደሚያደርጉት የተለያዩ ስዕል አይነቶች እነዚህ ነገሮች የሚያደርግ ይሁዲ እርጉም ይሁን የተረገመ ይሁን ይላል። እንግዲህ ከዚያ ሁለተኛው አሩር ማክሌ አቤ በይሞ እንደዚያ ይቀጥላል። አሁን ግን ዋናው እኛ የምንማረው የመጀመሪያው ስዕል ቅርጻ ቅርጽ ሰርተው የሚያመልኩትን ይሁዲዎች ነው። እንግዲህ የመጨረሻው ደግሞ ከዚያ ውስጥ መጨረሻው ደግሞ ይላል አሸ ቁጥር 27 ምዕራፍ 27 ቁጥር 26 ላይ ማለት ነው። አሩር አሸርሎ ይካያም ኤት ድብሬ አቶራ ሀዞት ለአሶቶታ በአማር ኮላአም አሜን። ይህንን ከላይ የተዘረዘሩ ብዙ ዝርዝሮች አሉ። አሁን ግን ያየነው የመጀመሪያውን ስዕል ቅርጻ ቅርጽ ቀርጾ የሚያመልከውና የተለያየ ስዕል ፎቶ ልክ ዛሬ ክርስቲያኖች እንደሚያመልኩት የስዕል የቅርጽ አይነት እንደሚያመልክ እንደዚህ አይነት የሚያደርግ ይሁዲ በሙሉ የተረገመ ይሁን የሚለውን ያየነው 12ቱ ነገደ እስራኤል በሳይ ምድር ያደረጉት ቃል ኪዳን ማለት ነው። የመጨረሻው ደግሞ እነዚህንን በተግባር የማያደርግ ይሁዲ እነዚህን ቅርጻ ቅርጽ ሰርቶ የሚያመልክ ሲሆን እነዚህን ወደ ፍርድ ያላቀረበ ይሁዲ ወይም ይህን የሚያደርግ በሙሉ ይህን የኦሪት ሕግና ስርዓት የማይፈጽም ይሁዲ ራሱ የተረገመ ይሆናል። ሁሉም ህዝብ ነው እንግዲህ ያለው ሁሉም ህዝብ የተረገመ ይሆናል። አሜን አሉ ማለት ነው። ስለዚህ በፈጣሪ ዘንድ ኦሪት ምን ትላለች የሚለውን ስንመለከት ቅርጻ ቅርጽ ስዕሎች፣ የተለያዩ የመላእክት ስሞች፣ የዮሽካ ስዕል፣ የመርያም ስም የተለያዩ የስሞች አይነት ናቸው። ሁሉንም ስም መጥራት ክልክል ስለሆነ በአጠቃላይ የተለያዩ የባዕድ አምልኮቶችን ስዕል በሙሉ የሚስል የሚቀርጽ የሚያስተላልፍ ሌሎች በሙሉ እንደዚህ የሚያደርግ ይሁዲ በሙሉ የተረገመ ይሁን ይላል። ይህን ሁሉንም 12 ነገደ እስራኤሎች በጋራ ሆነው በመሐላ ቃል ኪዳን ገብቷል። ፈጣሪ የተረገመ ይሁን ማለት። ስለዚህ አውቶማቲክ ያርግማን ይሆንበታል ማለት ነው። ይህ መጨረሻ ላይ ባዕድ የሚያመልኩ ለዘላለም ይጠፋል ማለት ነው። ምን ያህል በፈጣሪ ዘንድ ታላቅ ኃጢአት መሆኑን ታላቅ አጸያፊ ነገር መሆኑን የሚያሳይ ነገር ማለት ነው። ስለዚህ ከነዚህ ነገሮች ሰዎች ይሁዲዎች መራቅ አለባቸው ማለት ነው። ራሳችን ኦሪት ምን ትላለች የሚለውን ስናይ ኦሪትን ገልጾ ማየት ብቻ ነው። ዘዳግም ምዕራፍ 27 ቁጥር 11 ጀምረን መማር ማየት አለብን ማለት ነው። መሪያ ምን ያህል በፈጣሪ ዘንድ ቶየባ ማለት እንግዲህ አጸያፊ ማለት ነው። ስለዚህ ፈጣሪ የማይወደውን ነገር እያደረግን ፈጣሪ ማምለክ አንችልም ማለት ነው። ስለዚህ ፈጣሪ የሚጥለውን መጥላት አለብን፣ ፈጣሪ የሚወደውን መውደድ አለብን ማለት ነው። ስለዚህ ለዚህ ነው ከፈጣሪ ጋር ነን ወይስ ከባዕድ አምልኮት አምላኪዎች ጋር ነን ነው።
ስለዚህ ምርጫው የኛ ነው ማለት ነው። ስለዚህ እያንዳንዱ እንግዲህ ሁሉ በደንብ አድርጎ መረዳትና ማወቅ ያስፈልጋል ማለት ነው። እንግዲህ መረጃው ይህን ይመስላል። ጥያቄና መልሱ እንግዲህ ይህን ይመስላል። የተለያየም ጥያቄ ለመጠየቅ እንማራለን። ጥያቄ ጥሩ ነው። ጥያቄ ካለ ትምህርት አለ። ስለዚህ በሚቀጥለው የተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። ባሩክ አዶናይ ለዓለም አሜን በአሜን።